ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲ ራዋት ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህን ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ የደውል ምልክቷን እየተጫናችሁ ይህን እግር ኳሳዊ ኮንተንት ቻናል እንድትቀላቀሉ በአክብሮት እየጋበዝን፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን የሁለተኛ ክፍል ፕሮግራማችን ትኩረት የሚያደርገው እንግዲህ የዛሬ ምሽቱን ተጠባቂውን ፍልሚያ በዌምብሊ የሚደረገውን የፍጻሜ ጨዋታ በተመለከተ ትኩረት እናደርጋለን። ሁለተኛ ክፍል የዕለተ እሁድ ሁለተኛ ፕሮግራማችን ሁለተኛ ክፍል ይዞላችሁ ወደ እናንተ መምጣት የቻልነው ስለ አርሴናልና ማንቸስተር ሲቲ ቅድመ ጨዋታ ግምገማ ትናንትና ሰፋ ላሉ ደቂቃዎች በርካታ ነጥቦችን አንስተን ታክቲካሊ የተመለከትናቸው ጉዳዮች አሉ። ይህኛው ክፍልም በሁለተኛ ሀሳብ ላይ ትኩረት የሚያደርገው ይሄ ጨዋታ የኃይል ሚዛኑ የቱ ጋር ሊስተዋል ይችላል በሚል ዙሪያ እስቲ ትናንት ያላነሳናቸውን ሀሳቦች ዛሬ አጠናክረን ከትናንቱ የቀሩ 2-3 ነጥቦችን በዛሬው ፕሮግራም ላይ የምንወያይ ይሆናል። ውድ አድማጮች እንግዲህ በድምፅ ዙሪያ ጥራት በተወሰነ በኩል ከጎደለው እንግዲህ ከጉንፋን ጋር በጣም እየታገልን ነው የምንገኘውና 100% ለዚህ ፕሮግራም ፊት ሆነን አይደለም የመጣ ነው። እንግዲህ ትንሽ በጉንፋን የተነሳ የተወሰኑ ህመሞች ይቀራሉ። በጥሩ ሁኔታ እያገገምን ነው። ነገር ግን ያው እግር ኳሳዊ በሆነ ቋንቋ ለመግለጽ 100% ፊት አይደለም። የተወሰነ የጉንፋን ህመም ክፍተት ስላለ ነው። እንግዲህ አድማጮች የመጀመሪያ ክፍል ፕሮግራማችን ላይም እንደገለጽኩላችሁ በተወሰነ መልኩ ህመምም ስላለ ራስ ምታቱም ጠንከር ስላለ ነው እንግዲህ ፕሮግራሞችንም ዘግይተን ወደ እናንተ እያደረስ የምንገኘው። ለማንኛውም ግን ይሄ ፕሮግራም ትኩረት የሚያደርገው ሚካኤል አርቴታንና ፔፕ ጋርዲዮላን ያፋጠጠው የዛሬ ምሽቱ ጨዋታ ነው። በምን አይነት መልኩ እንጠብቅ ይህን ጨዋታ? ምን አይነት ትንቅንቅ ይኖረዋል? ምን አይነት ፉክክር እንመለከታለን? ከሁለቱ ክለቦች የዘንድሮ የውድድር ዓመት ጥንካሬ አኳያ በርካታ ነጥቦችን ትናንትና ተወያየን። ብዙ ሀሳቦችን አንስተን ብዙ ሀሳቦችን ጥለናል። ይሄ ግን ለሚካኤል አርቴታ የዘንድሮ የውድድር ዓመት በአራት ግንባር ለከፈተው ፍልሚያ የመጀመሪያው ግንባር ላይ የተደረሰ ለስኬት በር የሚከፍት የመጀመሪያ ጨዋታ ነው። እንደምታውቁት በዘንድሮ የውድድር ዓመት ፍጹም አስደናቂ በሆኑ ጥንካሬዎች የበለጠ ሲዝኑን በኮንሲስታንሲ እያጠናቀቀ የመጣው ወይም እየገፋበት የመጣው የአርቴታ ቡድን ዛሬ ዌምብሌ ላይ ለድል ትልቁን እድል ለመጠቀም ራሱን አጎልብቶ ሳይኮሎጂካሊ አጠንክሮ በፍላጎትና በትኩረት ነው ወደዚህ ጨዋታ የሚመጣው። የፔፕ ጋርዲዮላ ማንቸስተር ሲቲ ደግሞ አዲስ ሳይክል ውስጥ ገብቷል። አዲስ ሂደት ውስጥ ገብቷል። አዲስ ቡድን ግንባታ ውስጥ ገብቷል። በምርጥ 11 እንኳን በተጫዋቾች ዝውውር ባለፉት 12 ወራት ሙሉ አንድ ቡድን መግዛት የቻለው ማንቸስተር ሲቲ አዲስ ኤክስፒሪየንስን አንድ ለማድረግ ነው እንግዲህ ቡድኑ በጥሩ ሁኔታ ሂደቱን ሳይክሉን እየጨረሰ የሚገኘው። ነገር ግን የፔፕ ቡድን እንደወትሮ በስኬት ውስጥ የሚሸጋገር ቡድን ሳይሆን እንደ ኖርማል ቡድን ሽግግር ላይ እንዳለ ቡድን በግልጽ እየታየ መጥቷል። ይሄ ጉዳይ ነው እንግዲህ ካለፉት ጊዜያት ሁሉ ለየት ብሎ በፔፕ ሲቲ በኩል እየተስተዋለ የሚገኘውና የተለያዩ 45ቶች ቡድን ሆነዋል። የመጀመሪያ 45
ከፍተኛ ብልጫ የሚያሳይ ሁለተኛ 45 በዛው ልክ እንኳን ባይሆን ኮምፕሊትሊ በተጋጣሚ ቡድን ብልጫ የሚወሰድበት አደጋዎች የሚከፈቱበት ሲቲ ላይ ግብ ለማስቆጠር አንደኛው 45 ላይ ራሱን አጎልብቶ ትኩረቱን ከፍ አድርጎ በተሻለ ሁኔታ ይዞ ለመጣ ቡድን ሲቲ የተመቻቸ ቡድን ነው በማለት ሀሳቦችን የሚሰነዝሩ በርካታ የእግር ኳስ ቤተሰብ ባሉበት የዘንድሮ የውድድር ዓመት ሲቲንም በምታውቁት መንገድ የዘንድሮ የውድድር ዓመት ፐርፎርም እያደረገ ነው። ታዲያ ሁለቱ ስፔናውያን ዛሬ ምሽት የሚያደርጉት ፍጥጫ በምን አይነት መልኩ ሊጠናቀቅ ይችላል? ትልቁ ትኩረት የሚስበው ጉዳይ እንግዲህ የሁለቱ ቡድኖች ዛሬ ምሽት የዋንጫ ፉክክሩን የመጀመሪያ ስቴጅ ትልቅ በዘንድሮ የውድድር ዓመት በሁለቱ የቡድን ፉክክር መካከል የሚደረግ በእንግሊዝ ምድር ሌላኛውን የካፕ ጨዋታን የሚያደርጉት እንደምታውቁት አድማጮች በእንግሊዝ እግር ኳስ ታሪክ ለመጀመሪያ ጊዜ በካራቦ ካፕ ፍጻሜ ሁለት ቡድኖች አንደኛና ሁለተኛ ደረጃ ላይ ሆኖ ለፍጻሜ ሲጫወቱ ይሄ ደግሞ የውድድሩን ከፍተኛ ትኩረት ማግኘትና የሁለቱ በዚህ ጨዋታ መገናኘት የበለጠ ለሚዲያውም ለእግር ኳሱን ቤተሰብ በር ከፋች የሆኑ በርካታ ነጥቦችን ሲያወያዩን ያለፉትን ጊዜያት ቆይተው እንግዲህ በስተመጨረሻም ጊዜው ተቃርቦ አርሴናል ከ2020 በኋላ በኤፍኤ ካፕ በሚካኤል አርቴታ የመጀመሪያ ዋንጫውን ካሳካበት ጊዜ አንስቶ ለሁለተኛ ዋንጫ የዘንድሮ ሲዝን ላይ ወደ መደርደሪያው ለማስገባት የመጀመሪያ በር ከፋች የሆነ ውድድር ሆኗል። ፔፕ ጋርዲዮላ ደግሞ በማንቸስተር ሲቲ የዋንጫ ድሉን የጀመረበት የመጀመሪያ ዋንጫ ካራቦ ካፕ ነው። ይሄ ለጋርዲዮላ የዛሬውን ዋንጫ የሚያሳካ ከሆነ አምስተኛው ድል ነው። በ10 ዓመት ውስጥ ዶሚኔት አድርጎበታል ፔፕ እዚህ ውድድር ላይ ያለፉትን ጊዜያት። በተመሳሳይ አርሴናል ደግሞ ይሄን ውድድር ካሸነፈ ረጅም ጊዜያትን አስቆጥሯል። ለመጨረሻ ጊዜ አርሴናል በ2020 የኤፍኤ ካፕ ዋንጫ በሚያሳካበት ወቅት በአሁኑ ስብስብ ውስጥ የሚገኝ በወቅቱ የአርሴናልን የኤፍኤ ካፕ ድል ከሚካኤል አርቴታ ጋር አብሮ በጋራ ማጣጣም የቻለው ብቸኛ ተጫዋች ቡካዮ ሳካ ነው። የትኛውም ተጫዋች የለም። ይሄ የበለጠ ይሄ ቡድን አዲስ ጉልበት፣ አዲስ ኢነርጂ፣ አዲስ ሜንታሊቲ ዋንጫዎችን ለማሳካት አርቴታ በከፍተኛ ኢንቨስትመንት የገነባው ምርጡ የአርሴናል ስብስብ መሆኑን ከሚያሳዩ ምልክቶች መካከል አንዱና ዋነኛው ይሄ ስታት ይሆናልና ይህን ጨዋታ ከብዙ መመዘኛዎች ስናይ ፉክክሩ ጣፋጭ በሆንም አቅም አለው። ፉክክሩ ለእግር ኳሱ ቤተሰብ ምሽቱን አሰልቺ ሊያደርግም የሚችልበትም እድል አለ። ነገር ግን ትናንት በነበሩ የተጫዋቾች ኢንተርቪው ላይ በደንብ ከተመለከታችሁ የስካይ ስፖርት ኢንተርቪው ላይ ለምሳሌ ጋብሪኤል ማጋሌሽ ተጋብዞ በነበረው ኢንተርቪው ምርጥ እግር ኳስ ማለት ምርጥ ማጥቃት ብቻ አይደለም፣ ምርጥ መከላከልም አንዱ የምርጥ እግር ኳስ ዘይቤ አንዱ መገለጫ ነው ሲል ነበር። በተቃራኒው ደግሞ ሩበን ዲያዝ የትኛውንም ዳርክ አርት ፉትቦልን መስበር የሚችልበት ደረጃ ላይ ስንደርስ አርሴናልን አገኘን ይላል። የትኛው ነው ሲቲ የደረሰበት ዳርክ አርትም ሆነ የትኛውንም የእንግሊዝ ቡድኖችን የበለጠ አዳፕት ያደረግንበት ወቅት ነው በማለት ሩበን ዲያዝም አስተያየት ሰጥቷል። በዛሬ ምሽቱ ጨዋታ እንደምታውቁት ማርክ ጌሂ ህጋዊ አይደለም ወይም ሳይመዘገብ ሬጂስተር ሆኖ አይደለም ዛሬ ምሽት ጨዋታዎች የሚደረጉት። ማርክ ጌሂ እንግዲህ ከማንቸስተር ሲቲ በኩል የሲቲ ይግባኝ ተቀባይነት ሳያገኝ ቀርቶ አዲስ ህግ አዲስ ትኩረት እንዲያገኝ ፔፕም ሲቲም ይግባኝ ቢጠይቁም በአወዳዳሪው አካል በኢኤፍኤል የካራቦ ካፕ ውድድር ምንም አይነት ተቀባይነት ሳያገኝ ነው ጥያቄያቸው ውድቅ ሆኖ ዛሬ ምሽት እንግዲህ ፔፕ ጋርዲዮላ እና ማንቸስተር ሲቲ የማርክ ጌሂን
አገልግሎት አያገኙም። ምክንያቱም የምታስታውሱ ከሆነ ማርክ ጌሂ ዝውውሩ ሲፈጸም የመጀመሪያውን ዙር የኒውካስልን ጨዋታ ሲቲ ካደረገ በኋላ ለሁለተኛው ዙር ደግሞ በግማሽ ፍጻሜ የመጀመሪያ ጨዋታ ያልተሰለፈ ያላገለገለ ተጫዋች በሁለተኛው ዙር ማገልገል አይችልም የሚል ጠንካራ ሕግ አለ በካራቦ ካፕ። በቀጥታ እነዛ በውድድሩ ላይ ያልተሳተፉ ተጫዋቾች ሕጋዊ አይደሉም፣ ከዛም በኋላ ውድድሩ ላይ አይሳተፉም የሚል ሕግ አለና ፔፕ ታስታውሱ እንደሆነ በቅርብ ጊዜ ውስጥ የእንግሊዝ የዳኝነትም ሕግ ኦፊሻሊ የምንተዳደርበትም ትላልቅ ሕጎች ሲቲን በሚጠቅም ሁኔታ አይደለም የወጣው፣ ሲቲን የሚገፋ ሕጎች ይበዛሉ በማለት እንግዲህ ቅሬታውን አስፍቷል እና ለአወዳዳሪው አካል ያስገባነው ይግባኝ ተቀባይነት ያገኛል ብዬ ተስፋ አደርጋለሁ በማለት እንግዲህ ጫናውን ቀደም ብሎ ጀምሮ ነበር። ጥያቄያቸው ተቀባይነት ሳያገኝ ቀርቶ ሕጉ ሊሻሻል የሚችለው በ2027-28 ፍጻሜ እንደሆነ ነው። ከዛም በኋላ አወዳዳሪው አካል የማንቸስተር ሲቲን ይግባኝ ውድቅ አድርጎ ስለዚህ ማርክ ጌሂ ሬጂስተር ሳይደረግ ነው ወደ ማንቸስተር ሲቲ የተዘዋወረው ለካራቦ ካፕ ተሳታፊ የሆነው የቡድን ስብስብ ላይ። ስለዚህ ማርክ ጌሂ በነገራችን ላይ ዛሬ ምሽት ሕጋዊ ባለመሆኑ ምክንያት አይሰለፍም፣ ሬጂስተር ስላልተደረገ ሕጉም ስለማይፈቅድ። ነገር ግን የምታስታውሱ ከሆነ አንቷን ሴሜንዮ ቀደም ብሎ በነበሩ 9 ቀናት ውስጥ ለማንቸስተር ሲቲ ስለፈረመ መጫወት ችሎ ነበር በጥር የዝውውር መስኮት። ነገር ግን ጌሂ ወደ መጨረሻ 10 ቀናት ነበር መፈረም የቻለው። ለዛ ያ ተጫዋች በወቅቱ ሬጂስተር የማድረግ ፍቃድን አወዳዳሪው አካል ስለማይፈቅድ ማርክ ጌሂ ለማንቸስተር ሲቲ ዛሬ ምሽት አያገለግልም። ዋንጫም ሜዳሊያም የማግኘት እድል የለውም ማለት ነው፣ ሲቲ እንኳን ቢያሸንፍ ስላልተመዘገበ። ይሄ ከባድ የእንግሊዞቹ ጥብቁ ሕግ ነው። በተጨማሪም እንግዲህ በርካታ ሶሻል ሚዲያዎች ላይ ስንመለከት ከነበርናቸው ትልቅ የመወያያ ርዕሶች ለዛሬ ምሽት ጨዋታ መካከል ስለ አርሴናል ግብ ጠባቂ በቋሚነት መረቡን ይጠብቃል የሚለው ጉዳይ ነው። አድማጮች ይህንን መረጃ ስታደምጡ የመጨረሻ ሌተስት አፕዴት በትልቁ ተቀባይነት ባለው የእንግሊዝ አሁን የመረጃ ተቋም የሆነው አትሌቲክስ ዘንድ ያውም የስፔን እግር ኳስ ሪፖርተር የታወቀ በአትሌቲክስ ማሪዮ ካርቴጋ ይዞ በወጣው ዘገባ መሰረት የዛሬ ምሽቱን ጨዋታ ለሚካኤል አርቴታ አርሴናል በግብ ጠባቂነት መረቡን ላለማስደፈር ከዛ ብቁና ንቁ ከሆነ ተከላካይ ጋር ተጣምሮ የሚገባው ኬፓ አሪዛባላጋ ነው። ዴቪድ ራያ ዛሬ ምሽት ልክ እንደ አርቴታ ቤንች ላይ ቁጭ ብሎ ነው። ኬፓ እስካልተጎዳ ድረስ ጉዳት እስካላስተናገደ ድረስ ዛሬ ምሽት ራያ ልክ እንደኛ ቤንች ላይ ሆኖ ከአርቴታ ጋር አብሮ ጨዋታን ይመለከታል። በቋሚነት የሚሰለፈው ኬፓ አሪዛባላጋ ነው። ኢት ሃዝ ቢን ሹርድ በማለት ነው የመረጃውን ያጋራውና አትሌቲክስ ላይ ገብታችሁ መመልከት ትችላላችሁ። እርግጥ ነው 100% የተረጋገጠ ነው። ዛሬ ምሽት የሚሰለፈው ኬፓ አሪዛባላጋ ነው በማለት መረጃውን ለሊት ላይ አጋርቷል እና ጉዳዮቹ ውስጥ ዲቴል የተጻፉትን ነጥቦች ስንመለከት ሚካኤል አርቴታ በአምስቱ የካራቦ ካፕ ጨዋታ በቋሚነት በተጠቀመው ግብ ጠባቂ ላይ የቡድኑ የመጨረሻ ትሬኒንግ ወደ ወምብሌ አቅራቢያ ተጉዘው የአርሴናል ቡድን ባረፉበት ሆቴል ወይም ወደዛ ሆቴል ለማረፍ በመጨረሻ ሰዓት ባደረጉት ጉዞ ላይ ኬፓ አሪዛባላጋን የመጨረሻ የምርጥ 11 ትሬኒንግ አንዱ አካል የነበረው ኬፓ እንጂ ራያ አይደለም በማለት ኦፊሻሊ ኮንፈርም አድርጓል። እንደምታውቁት ለ5 ተከታታይ የካራቦ ካፕ ጨዋታ በቋሚነት መሰለፍ የቻለው ኬፓ አሪዛባላጋ ዛሬ ምሽትም
ይሄ ተጫዋች በቋሚነት የሚሰለፍ ይሆናል። እንደምታውቁት በግብ ጠባቂዎች ሪከርድ የሆነ ከፍተኛ ገንዘብ የተከፈለበት በታሪክ ከፍተኛው ኢንቨስትመንት የተፈጸመበት ግብ ጠባቂ ነው። ከአትሌቲኮ ማድሪድ ወደ ቼልሲ ሲዘዋወር በ71.6 ሚሊዮን ፓውንድ የመጣ ምርጥ ግብ ጠባቂ ነበር። በወቅቱ እንግዲህ ቼልሲዎች አጠቃቀም ያለባቸው ጫና የተፈጠረው ጉዳይ እንግዲህ ይህን ተጫዋች ምቾት ሳይሰጠው ቀርቶ በቼልሲ ቤት በተጠበቀው ደረጃ ፐርፎርም ሳያደርግ የፓሪስ ባላጋ እንግዲህ በብዙ ትችትና በብዙ ውጣ ውረድ ያለፉትን ጊዜያት ከሪያል ማድሪድ አንስቶ በርካታ ክለቦች እስከ በርንማውዝ ድረስ ሲጫወት ከርሞ ነው እንግዲህ ያለፈው የሳመር የዝውውር መስኮት በ5 ሚሊዮን ፓውንድ ወደ ሚካኤል አርቴታ አርሴናል መዘዋወር የቻለውና ለዛሬ ምሽቱ የፍጻሜ ጨዋታ እንደሚወጡ ዘገባዎች ከሆነ እንደ ተቀባይነታቸው ስንመለከት ኬፓ በቋሚነት የመሰለፍ እድሉ እየተረጋገጠ ማምጣቱን በርካታ ሚዲያዎች እያወጡ ነው የሚገኙት። ሌላኛው ነጥብ ግን አድማጮች ከትናንት ፕሮግራም አንድ ሀሳብ በአጋጣሚ ለማስቀረት ፈልጌ በዚህ ፕሮግራም ለመወያያነት ማንሳት የፈለኩት ጉዳይ አለ። የሚካኤል አርቴታ አርሴናል በዘንድሮ የውድድር ዓመት 49 ጨዋታዎች ውስጥ 25ቱን በጠንካራው የቡድኑ መለያ ከሆኑ ምርጡ ጥንካሬ ውስጥ ሶሊድ ዲፌንደር የተከላካይ ክፍል አቅም አለው። በጣም ጥብቁ በቀላሉ የማይጣስ የዘንድሮ የውድድር ዓመት አለት የሚካኤል አርቴታ ልጆች ናቸው። ከኋላ መስመር በአምስቱም ትላልቅ ሊግ እንደ አርሴናል ያለ የተከላካይ ስፍራ ጥንካሬ አልተስተዋል። በ49 ጨዋታ 25 ክሊን ሺት በሁሉም ውድድር። ይሄ ስታት ለማመን የሚከብድ ነው። በጣም ምርጥ የሆነ የቡድን ያ ማለት በ50 ጨዋታ 25 እንኳን ክሊን ሺት ቢጠብቅ አንድ ጨዋታ ጨምረን በየሳምንቱ አርሴናል ላይ ግብ የመቆጠር ቻንሱ 50-50 ነው። ላይቆጠር የሚችልበትም እድል አለ። በጣም በሰፊ ሁኔታ ሊቆጠር የሚችልበትም እድል አለ። ግን አንድ ቡድን ይላል እንደ ኦፕታ ስታቲክስ ከሆነ ግብ የማስተናገድ ቻንሱ ሎስት ነው ተብሎ ሊሰጠው የሚችለው ፐርሰንት 60% ነው፣ 40% ነው። 60% አንድ ቡድን በየትኛውም እግር ኳስ ላይ ግብ ይቆጠርበታል፣ ግብ ያስተናግዳል የሚለው ፕሮባቢሊቲ በጣም ከፊልና ያለ ማስተናገድ ቻንሱ ዝቅተኛ ይሆናል። ነገር ግን የሚካኤል አርቴታ አርሴናል እኩል 50-50 ላይ ከደረሰ እውነትም የክለቡ በጣም ከፍተኛ ጥንካሬ በተከላካዩ ስፍራ ላይ የበለጠ ጥንካሬውን ያሳየ ነው። አሁን አንድ ጉዳይ የሚነሳ አለ። በደንብ ካስታውሳችሁ ሚካኤል አርቴታን አርብ ምሽት ዳኒ ታፓውስ የሚባል የዴሊ ሜል ሪፖርተር የጠየቀውን ጥያቄ ታስታውሳላችሁ? በፕሬስ ኮንፈረንስ አርቴታ እንዴት ነህ? ሰላም ነው። በሰላምታ ከተቀበሉት በኋላ ነርቪ ብለው ጠየቁት። አረ እዚህ ጋር ነርቪ የለም አለ። ምናልባት ውለት እንጂ አሁን ላይ ነርቪ እዚህ ጋር ምን ያደርጋል አለና ፈገግ ብሎ አለፈ። አሁን የአርሴናል ትልቁ ጥንካሬ በመከላከሉ በኩል ቡድኑ ላይ የሚስተዋል ከሆነ የዚህ ቡድን ጥንካሬ የሜንታሊቲ አቅም እስከዚህ ደረጃ እስከዚህ ስቴጅ ድረስ ይዞ ከመጣቸው ጉዳዮች መካከል የመከላከሉ ጥንካሬ ከሆነ በዛሬ ምሽት በእንደነዚህ አይነት ቢግ ስቴጆች ላይ ከሚፈለጉ ትላልቅ ጥንካሬዎች መካከል ሜንታሊቲውን የበለጠ አሳድጎ ዛሬ ምሽት የተከላካይ ክፍሉ ኦርጋናይዝድ ሆኖ በሊጉ በትላልቅ ሊጎች ሲያሳይ የከረመውን ጉዳይ ዛሬ ምሽት ተፈጻሚ ማድረግ ነው አይደል? በዋነኝነት ደጋፊው የሚጠብቀው በርካታ የእግር ኳስን ቤተሰብ ከሚካኤል አርቴታ አርሴናል ከሚጠበቁ የዚህ የምሽቱ ፋይናል መካከል የሚፈለገው ትልቁ ጥንካሬ ቡድኑ ባለው አቅም
ፐርፎርም የማድረግና የተከላካይ ክፍሉ ከፍተኛ ሜንታሊቲ ምክንያቱም ፍጻሜ ላይ የሚያስፈልጉ ሜንታሊቲዎችን አርሴናል ትልቁ አድቫንቴጅ በዘንድሮ የውድድር ዓመት በእንደነዚህ አይነት ውድድር ላይ የፍጻሜን ጨዋታ ሜንታሊቲና የፍጻሜን ጨዋታ የበለጠ ኤክስፒሪየንስ የሚያደርግበት ምሽት ነው። ስለዚህ የአርሴናል ተከላካዮች ዛሬ ምሽት ከሚጠብቋቸው ትላልቅ ነጥቦች መካከል የሚያገኙት የሜዳ ውስጥ ኤክስፒሪየንስ ነው። በእንዲህ አይነት ስቴጅ ይሄ ተከላካይ ክፍል ይሄ ስለ ጥንካሬው ብዙ ስንልለት ብዙ ስናወራለት በሲዝን ውስጥ የቆየ ነው የተከላካይ ክፍል የሚፈጥረው ሪያክሽንና የሚያመጣው ሰፊው ልዩነት ለዛሬ ምሽት ለሚካኤል አርቴታ ወሳኝነት አለው። ሲቲ ከሚታወቀው ጥንካሬዎች መካከል ደግሞ አታኪንግ ሰርድ ላይ ስላለው ኤክስፒሪየንስ እና ከአርሴናል የአታኪንግ ሰርድ ተጫዋቾች በላቀ ኳሊቲ ላይ የሚገኝ ስብስብ መሆኑ ነው። እንደ ቡድን በማስቆጠር የሚካኤል አርቴታ አርሴናል የተሻለና ውጤታማ ቡድን ቢሆንም የሲቲን ኳሊቲ የምታውቁት ነው። ሃላንድና የተቀሩ የማንቸስተር ሲቲ የፋይናል ሰርድ ተጫዋቾች ዛሬ ምሽትስ በአርሴናል በዚህ ትልቅ ጥንካሬ ላይ ጫና መፍጠር አቅም አላቸው? እነዚህ ጉዳዮች ምላሽ የሚያገኙበት ምሽት ነው። ለማንኛውም ከህመም ጋር እየታገልን በጉንፋን ውስጥ ሆነን እንግዲህ የድምፅ ጥራት ችግር ሊኖር እንደሚችል እንግዲህ ተስፋ እናደርጋለን። በተወሰነ መልኩ እንደምንም ይሄን ጉዳይ ለመቀነስ ጥረት አድርጌያለሁ ብዬ አስባለሁ። አጠር ባለ መልኩ ዕለተ እሁድን በመረጃ በኩል የአርሴናልና ማንቸስተር ሲቲ በእንዲህ መልኩ ወደ እናንተ ተደራሽ አደረግኩ። ከዚህ ቀደም ብሎ ደግሞ ሊቨርፑል በአሜክስ የተሸነፈበትን ጨዋታ ትኩረት አደረግን። ይሄ ሁለተኛ ክፍላችን ነው። ሶስተኛ ክፍላችንን ደግሞ ከዚህ ፕሮግራም በመቀጠል ኤቨርተን ቼልሲን 3-0 ያሸነፈበትን ጨዋታ ወደ እናንተ ይዘን እንመጣለን። እስከዛው ድረስ ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ከኛ ጋር ቆይታ እንድታደርጉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን እንድትጫኑ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በሶስተኛ ክፍል ፕሮግራም ተመልሰን እንመጣለን። ለአሁኑ ሰላም ቆዩ።